በዜና መጽሔታችን የቢዝነስ መረጃዎች ወደ እናንተ የሚቀርቡበት ጊዜ ላይ እንገኛለን። ሶሊያና አለህን ከመረጃዎች ጋር ቆይታ ልታደርግ እዚህ ስቱዲዮ ተገኝታለች። እንደምን ዋልሽ ሶሊያና? እንደምን አልካም? ደህና ነኝ። መልካም ቆይታ ይሁንልሽ። አመሰግናለሁ። እንደምን ዋላችኋል ተመልካቾቻችን። ለኩለ ቀን ወደ ተመረጡ የቢዝነስ መረጃዎች ነው የማልፈው። አብራችሁን ቆዩ። ክልል አቀፍ የቴክኖሎጂ የክህሎት የጥናትና ምርምር ውድድር በደብረ ብርሃን ከተማ እየተካሄደ ነው። ክህሎት ለተወዳዳሪነት በሚል መሪ መልእክት እየተካሄደ በሚገኘው በዚህ መርሃ ግብር ላይ ከ1.5 ሚሊዮን ብር በላይ ያስመዘገቡ 126 ኢንተርፕራይዞች የደረጃ ሽግግር እንደሚያደርጉ ተገልጿል። የደብረ ብርሃን ከተማ አስተዳደር ምክትል ከንቲባ በድሉ ውብሸት በከተማዋ በአሁኑ ሰዓት ከ700 በላይ ኢንዱስትሪዎች እንደሚገኙ ገልጸዋል። 80 በመቶ የሚሆኑት በአምራች ዘርፉ የተሰማሩ ናቸው ሲሉም ገልጸዋል። የደብረ ብርሃን ፖሊቴክኒክ ኮሌጅ ለአምራች ኢንዱስትሪ ዘርፉ ከፍተኛ ቁጥር ያለው የሰው ኃይል በማምረት ለኢንዱስትሪዎች እየመገበ እንደሚገኝ አንስተዋል። መርሃ ግብሩ ለከተማው መልካም አጋጣሚ በመሆኑ ልንጠቀምበት ይገባል ሲሉም ተናግረዋል። የክልሉ ስራና ስልጠና ቢሮ ኃላፊ አረጋ ከበደ ኢንተርፕራይዞችን በዋናነት ውጤታማ እንዲሆኑ ሲደግፉ እንደነበረ ገልጸዋል። መርሃ ግብሩ ነባር ኢንተርፕራይዞች ወደ መካከለኛ ባለሀብትነት አድገው ውጤታማ እንዲሆኑና ወጣቶች ወደ ስራ ፈጠራ አይናቸው እንዲያዞሩ የሚያደርግ ነው ብለዋል። የፌዴሪ ስራና ክህሎት ሚኒስቴር ሚኒስትር ዴኤታ ንጉሱ ጥላሁን እንዳሉት የደረጃ ሽግግር የሚያደርጉት ስራ ፈጣሪዎች በብዙ መሰናክሎች ያለፉ በመሆናቸው አሁን ወደ መካከለኛ ኢንዱስትሪ መሻገራቸው ይበልጥ ውጤታማ እንዲሆኑ ያግዛል ሲሉ ገልጸዋል። ዘገባው የገንዘብ ታደሰ ነው። ከአየር ብክለት ነፃ የሆነ የአውሮፕላን ነዳጅ በሀገር ውስጥ ለማምረት የሚያስችል እንቅስቃሴ መጀመሩን የኢትዮጵያ አየር መንገድ አስታወቀ። የኢትዮጵያ አየር መንገድ የቦርድ ሰብሳቢ ግርማ ዋቄና የአየር መንገዱ ዋና ስራ አስፈጻሚ መስፍን ጣሰው ከኢዚያ ጋር በነበራቸው ቆይታ የአውሮፕላን ነዳጅ በሀገር ውስጥ ለማምረት የሚያስችል እንቅስቃሴ መጀመሩን አረጋግጠዋል። አየር መንገዱ እንደ ኤሮፓያን አቆጣጠር በ2050 በዓለም አቀፍ የሲቪል አቪዬሽን ባለስልጣን ማህበር ሁሉም አየር መንገዶች ወደ አየር የሚለቀቀው ካርቦን ዜሮ ለማድረግ የተያዘውን እቅድ ቀድሞ ማሳካት የሚያስችለው ቁመና ላይ መሆኑንም ጠቅሰዋል። አየር መንገዱ ዓለም አቀፍ የአቪዬሽን ኢንዱስትሪውን ተለዋዋጭ ምህዳሮች በመቃኘት ከወቅቱ ጋር የሚራመድ ዘመናዊ አሰራር እየተከተለ መሆኑን የቦርድ ሰብሳቢው ገልጸዋል። በዚህም የአየር ብክለት ተጽዕኖ የሌለው የአውሮፕላን ነዳጅ በሀገር ውስጥ ለማምረት የሚያስችል ጥናት ተጠናቋል ብለዋል። ከጥናቱ በመቀጠል ከሚመለከታቸው የመንግስትና የግል ባለድርሻ አካላት ጋር በመነጋገር ወደ ተግባራዊ እንቅስቃሴ ተገብቷል ነው ያሉት። ለስኬቱም የቦይንግ የኤርባስና የአያታ የአውሮፕላን ኩባንያዎች እገዛ እያደረጉልን ነው ብለዋል። የአየር መንገዱ ቦርድ ሰብሳቢ ግርማ ዋቄ የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ መስፍን ጣሰው ከአየር ብክለት ነፃ የሆነውን የአውሮፕላን ነዳጅ በሀገር ውስጥ ለማምረት የሚያስችሉ እንቅስቃሴዎች መጀመራቸውን ጠቅሰዋል። አየር መንገዱ ከነዳጅ አቅራቢ ድርጅቶችና ከቴክኖሎጂ ተቋማት ጋር በቅርበት እየሰራ ስለመሆኑ አብራርተዋል። ከአየር ብክለት ነፃ የሆነ የአውሮፕላን ነዳጅ ከመኖ ተረፈ ምርት የሚዘጋጅ ሲሆን በየህይወት ዑደት ተፈጥሮን በማዛባት የሚደርሰውን የካርቦን ልቀት የሚያስቀር ይሆናል። ዘገባው የኢዚያ ነው። ኢትዮ አግሪሴፍ ኃላፊነቱ የተወሰነ የግል ማህበር በባህር ዳር ከሚያመርተው የስትሮበሪ ወይም የኢንጆሪ ምርት በ7 ወራት 2.5 ሚሊዮን ዶላር ገቢ ማግኘቱን አስታወቀ። ምርቱን ወደ ውጪ ከመላክ ባሻገርም ለአካባቢ ገበያ እየሸጠ መሆኑንም ገልጿል። ተጨማሪውን ከሀረጎኝ ታደሰ እንከታተል። የአማራ ክልል ወደ ውጭ በመላክ በስፋት ካልሰራባቸው ዘርፎች ውስጥ የአትክልትና ፍራፍሬ ምርት አንዱ ነው። በአሁኑ ሰዓት ታዲያ አንዳንድ ባለሀብቶች በዓለም አቀፍ ደረጃ ቢሊዮን ዶላሮችን ከሚያንቀሳቅሰው ዘርፍ ተጠቃሚ ለመሆን እንቅስቃሴ እያደረጉ ነው። በክልሉ ተመርተው ወደ ውጭ በመላክ የውጭ ምንዛሬ ገቢን እያስገኙ ከሚገኙ የፍራፍሬ ምርቶች ውስጥም ስትሮበሪ ወይም ኢንጆሪ አንዱ ነው። በሚድሮክ ኢንቨስትመንት ግሩፕ ስር በኢትዮ አግሪሴፍ ኃላፊነቱ የተወሰነ የግል ማህበር የባህር ዳር አበባ አትክልትና ፍራፍሬ እርሻ ልማት ከ2013 አጋማሽ ጀምሮ በ17 ሄክታር መሬት ላይ ምርቱን በስፋት በማምረት ለውጭ ገበያ እያቀረበ ይገኛል። በዚህም ባለፉት 6 ወራት ውስጥ 2.5 ሚሊዮን ዶላር የውጭ ምንዛሬ ገቢ ተገኝቷል። ዱባይ፣ ኳታር እና ሳውዲ ለጊዜው ኤክስፖርት እያደረግን እንገኛለን። በቀጣይነት ደግሞ ደቡብ አፍሪካ፣ ናይጄሪያ እና ቶጎ እንቅስቃሴ እያደረግን ነው የምንገኘው። ኢኒል ፊቸር ደግሞ አውሮፓ ላይ ለመግባት ስራ እየሰራ ነው የምንገኘው። በ7 ወር ውስጥ እንግዲህ ወደ 400 ቶን አካባቢ ለኤክስፖርትም ለሀገር ውስጥም ሽያጭ አውለናል ምርት ሰብስበን። ከዛ ውስጥ ቅድም እንደጠቀስኩት ወደ 2.5 ሚሊዮን ዶላር ለሀገርም ጀነሬት ማድረግ ችለናል።
የውጭ ምንዛሬ ገቢን ከማስገኘት ባሻገርም ለ400 የሚሆኑ የአካባቢው ነዋሪዎች ቋሚ የስራ ዕድልን የፈጠረ ሲሆን የስራ ዕድል ከተፈጠረላቸው ውስጥም አብዛኞቹ ሴቶች ናቸው። በአቅራቢያ ገብተን ይሄንን በዚህ ድርጅት ውስጥ ያገለገልን ደግሞ ሲቀጥልም ደግሞ ቅድሚያ የሚሰጠን እድሉ ደግሞ ለተማሪው በዚህ ዲፓርትመንት ተመርቀን በዚህ ሆላለና እና ለኔ እንደራሴ ለኔ በጣም አድቫንቴጅ አለው። በቂ የሆነ እውቀት አግኝቻለሁ። ስለ በሽታዎች ምንነት አውቃለሁ። ምን አይነቱ በቃ የቱ ኤክስፖርት እንደሚሆን የቱ ሎካል እንደሚሆን በቃ ጥሪት አድርጌ አውቃለሁ። ስለዚህ ምርቱን ወደ ውጭ ከመላክ ባሻገርም በተመጣጣኝ ዋጋ ምርቱን ለሀገር ውስጥ ገበያ እያቀረበም ይገኛል። እንግዲህ የመጀመሪያ ዓላማችን ከረንሲ ማስገባት ሆኖ ያለ ለዛ ጥራት የማያሟሉ ደረጃዎች ወይም ምርቶች ካሉ በቅናሽ ዋጋ የምናቀርባቸው እድሎች አሉ። ለሌሎችም ለነጋዴዎች እንደዚህ ለሚነግዱ ሰዎች የስራ እድል የፈጠረንበት አጋጣሚ አለ። 4-5 አካፋይ የሆኑ ነጋዴዎች አፍርተን ለነሱም የስራ እድል ፈጥረን ሰው የሚጠቀምበት እድል ፈጥረናል። ኢትዮ አግሪ ሴፍት ኃላፊነቱ የተወሰነ የግል ማህበር በአሁኑ ሰዓት ከዚህ የተሻለ ለመስራት ምርቱን በወቅቱ ለሚፈልገው ገበያ ለማቅረብ የማጓጓዣ ዋጋ ውድነት ችግር እየሆነባቸው እንደሆነ አንስተዋል። የመንገዱ ሁኔታ በጣም አጠያያቂ እየሆነብን ነው። ከዚህ አዲስ አበባ እንደሚታወቀው በመኪና ነው የምንልከው፣ በፍሪጅ መኪና ነው እየላክን ያለነው። ግን በጣም ብዙ ምርቶቻችን ተመልሰዋል። አሁን በባለፈውም መሄድ ያልቻሉበት አጋጣሚ አለ። ፓሴንጀር ፍላይትም እየተጠቀምን ነው። ፓሴንጀር ፍላይት ስንጠቀም ግን ከዚህ አዲስ አበባ ያለው ክፍያ ኦልሞስት ከአዲስ አበባ አውሮፓ የምንልክበትን ተገዳዳሪ ነው። ከዚህ አዲስ አበባ 50 ሳንቲም ዶላር እንከፍላለን፣ ከአዲስ አበባ አውሮፓ ደግሞ 0.65 ሳንቲም እንከፍላለን እና ይሄ ቶታል ማምረቻዎቹን ከፍተኛ ነው የሚያደርገውና ላላስፈላጊ ኪሳራ ነው የሚደረገውና የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ የህዝብ ግንኙነት ኃላፊ አቶ ሄኖ አለም በኤሌክትሪክ በኩል ያለው ችግር ለመፍታት ክልሉ በጀት መድቦ የተለያዩ ስራዎችን እየሰራ መሆኑን አመላክተዋል። በመጓጓዣ በኩልም ከኢትዮጵያ አየር መንገድ ጋር በተደረገ ስምምነት ዓለም አቀፍ የካርጎ በረራ ባህር ዳር ላይ እንዲኖር እንደተደረገና በምርት ማነስ ምክንያት ግን ያን ያህል ተግባራዊ እየተደረገ አለመሆኑን አመላክተዋል። አውሮፕላኑ ካርጎ መጥቶ እዚህ ጭኖ መሄድ ይችላል። በሳምንት 3 ቀን ጭኖ መሄድ እንደሚችል ተነጋግረን ስራው የተጀመረው ተጀምሮም ነበር። ግን ምንድነው ያጋጠመን ችግር ሙሉ ካርጎ ተሸክሞ መሄድ የሚችለውን ያህል ማምረት አልቻለም ክልሉ። እኛ ይሄንን ችግር ለመፍታት አንደኛ ቅድም እንዳልሽው ተጨማሪ ማስፋፊያ የሚጠይቁትን ማስፋፊያ ቦታ እየሰጠነ በብዛት እንዲያመርቱ፣ ሁለተኛ የመብራት የብድር ዋቴቨር ችግር ያለባቸውን ችግር ፈተን ያሉት በሙሉ አቅማቸው እንዲያመርቱ ማድረግ፣ ሶስተኛው ተጨማሪ በዘርፉ ተጨማሪ ባለሀብቶች እንዲገቡና ምርት አምርተው በቂ ምርት ተመርቶ ካርጎ ወይም ደግሞ የጭነት አውሮፕላኑ ከዚህ የሚፈልገውን ያህል ጭነት ጭኖ እንዲሄድ የማድረግ ስራ ነው እየተሰራ ያለው። ኢትዮ አግሪ ሴፍት በእርሻና በግብርና ምርቶች ማቀነባበር ዘርፍ ላይ በክልሉ የተለያዩ ስራዎችን እየሰራ እንደሚገኝ ስራ አስኪያጁ አቶ ስሌማን ሞላ ተናግረዋል። በቀጣይም ብሉቤሪና አቮካዶን የማምረት እቅድ እንዳላቸው አንስተዋል። የኢትዮጵያ ብሔራዊ ባንክ በዛሬው ዕለት በሁሉም ባንኮች የተለያዩ ሀገራትን ገንዘብ እያገበያየ ይገኛል። በተመሳሳይ ባንኩ በዛሬው ዕለት እየተከናወነ ያለውን የወርቅ ግብይት መረጃ ማድረስናል። ዝርዝር መረጃውን አብረን እንከታተል።